ሰላም አለይኩም እንዴት ነው ማነው ስማ ሰሞኑን ክሬቲቭ ቲክቶክ አዋርድ ጀምሯል 2025 ማለት ነው። እና የኔ ቪዲዮ የሚመቻቸው ሰዎች ማለት ነው ያው ብቻ በተለያዩ ኮንቶች የኔ ቪዲዮ የሚመቻቸው ሰዎች ክሮም ላይ TCA ብላችሁ ከዛ 2025 ኮም ብላችሁ ሰርች አድርጉና የሚመጣላችሁ ጽሁፍ አለ። እዛ ያንን ክሊክ አድርጋችሁ ከዛ ዩዘር ኔሜን መምላት ነው። ከፕሮፋይል ስል ታገኙታላችሁ ዩዘር ኔሜን። ከዛ እንትን መምላት ነው። አብደላ ከድር 1996 እና አብደላ 1901 ነው። እና ብቻ ቦት አድርጉኝ። ቦት ነው ቦት አድርጉኝ እና እኔ አንድ ፌመስ መሆን አለብኝ። ፌመስ አድርጉኝ እና እኔ አንድ ቪዲዮ ለመስራት ፌመስ ለመሆን የማልፈውን ቻሌንጅ ማለት ነው ሜሲ፣ ክርስቲያኖ ሮናልዶ፣ ኔይማር ምናምን ማለት ነው። ስለዚህ ድሪብል አድርገው ኳስ ጎል እንደሚያገቡት የዛን ያህል ቻሌንጅ ነው አልፌ አንድ ቪዲዮ ማለት ነው ፖስት ለማድረግ። እንዴት ብትሉኝ ማለት ነው አንደኛ ነገር አንድ ቪዲዮ ለመስራት መብራት ያስፈልጋል አይደል? መብራት በጣም ነው የሚጠፋው እኛ ሰፈር እና ደግሞ በዋይፋይ ነው ፖስተው። ኔትወርኩ አይታሰብም፣ በጣም ነው የሚያስቸግረው። እና ሰሞኑን መብራት ራሱ ጠይቃት ችግሩን እኛ ማናውቀው የሚጠፋበት ምክንያት ትለኛለች። ለረጅም ሰዓት ይጠፋል መብራት ማለት ነው። ሁለተኛ ነገር ኔትወርኩ አስቸጋሪ ነው፣ ታውቁታላችሁ። 30 40 በአሁኑ ሰዓት ለመደወያ ነው የሚሆነው ኔትወርኩ። ኢቴም በሉት ብር አቆራረጡ በጣም አስቸጋሪ ነው እና ብዙ ችግር ነው እየገጠመኝ ያለው። ሶስተኛ ነገር እና አራተኛ ነገር ደግሞ አሉ ቁጥር ተደባዳቢዎች የሚባሉ ሰፈርት ቪዲዮ ስቀርጽ መተው ቴንሽን የሚያደርጉ። እኔ በትንሽ ኬዝ በጸብ እስር ቤት መግባት አልፈልግም። ህይወቴን በስነ ስርዓት ያደግኩት እኔ ያደግኩበት አስተዳደግ በስነ ስርዓት ህይወቴን በስራና በቃ በሙያና ገንዘብ ጋር የተገናኘ ነገር ነው እንጂ እዚህ ጋር ባል በትንሽ ነገር እኔ አሁን ምኖረው ኑሮ ማለት ነው ለሰዓታት እንኳን አልመኘውም። ለቀንና ለሰዓታት አልመኘውም። አሁን በጣም ረጅም ጊዜ እየኖርኩ ያለሁት ኑሮ ማለት ነው እና አስቸጋሪ ነገር ነው እየገጠመኝ ያለው። ፌመስ አድርጉኝ እና እኔ 2014 ነው ቲክቶክ አሁን ማየት የጀመርኩት ምናምን ቲክቶክ ነው ያወቅኩት። ከዛ ፌመስ አልሆንም በቃ ራሴን ደብቅ አድርጌ ማለት ነው ዝም ብዬ እየተጠቀምኩ ነበር። ከዛ 2016 ላይ ራሴ አካውንት ከፍቼ እስቲ ፌመስ ልሁን ደብቅ ሆኜ ነበር። 2014 ምናምን ደብቅ ሆኜ ነበር ራሴን ደብቄው ነበር። ከዛ 2016 እስቲ ፌመስ ልሁን ብዬ ሞከርኩ። አሁን 2 አመት ነው ፌመስ የምሆንበት ቻንስ አለ እና ፌመስ መሆን አለብኝ። ያለበለዚያ ዋና ክሬቲቭ ቲክቶክ አዋርድ ፌመስ የሚያደርግበት ቻሌንጅ አለ። እነናውን ፎንቲ በሳምንት 15 ቀን 15 ስንት ሺህ ነው ፎሎወርስ ያገኙት? 500 ሺህ። እኔንም እንደዛ ማድረግ ትችላላችሁ። 100 ሺህ 200 ሺህ ቀላል ነው ፎሎወርስ ማሳደግ እና ዋናው ቦቱ ነው። ቦት አድርጉኝ ክሬቲቭ ቲክቶክ አዋርዱ ማለት ነው። እና ሌላው ነገር ደግሞ አሁን ቲክቶክ አዋርድ እንኳን ባልበላው እንኳን አሁን መኪናው ተጋጭቶ እኔ ጋር መጥቶ መስራቱ አይቀርም። ያው ግጭት ጋር ላይ ነው የምሰራው፣ መጥቶ መስራቱ አይቀርም። ያው ደግሞ ሁለተኛ እንትን ደግሞ አለ። ያ መኪና በጣም አዲስ አበባ ልጆች ነው ብዙ ጊዜ አሁን ቲክቶክ አዋርድ እየበሉ ያሉት። ያ መኪና አዲስ አበባ አዳማ መጥቶ ይነዳም ማለት ነው። ተጽዕኖ ያደርጋል። እንደ ጸብ እኛ ቻሌንጅ ተመጣጣኝ አድርጉታ፣ ሚዛን አድርጉ እና ታኩርም ኤሌክትሪክም ሮስትም ምናምን የምፎካከራቸው ልጆች ናቸው በኮሜዲያን ፌመስ። አሁን የፎሎወርስ ጉዳይ ነው እና ያ የሚያደግ ነገር ነው። ፌመስ መሆን አለብኝ። ኢትዮጵያ ውስጥ ፌመስ ካልሆንኩ ከኢትዮጵያ ውጪ ማለት ነው ከኢትዮጵያ ከወጣሁ በኋላ አሁን ፓስፖርት አሻራ ላይ ነኝ። ኢትዮጵያ ከወጣሁ በኋላ ኢትዮጵያን ማስተዋወቅበት ምክንያት ምንም አይነት ምክንያት የለም። አንገናኝም። እኔ ማግኘት የምፈልጉ ልጆች ማለት ነው በምንም አይነት ምክንያት ኢትዮጵያን አላስተዋውቅም። እኔ ማግኘት የምፈልጉ ልጆች በውስጥ መስመር አገኛቸዋለሁ። በቃ እየተደዋወልን እንገናኛለን ወይ አብረውኝ ይሄዳሉ። ያ ውሳኔ ነው እና እኔ እዚህ እስከ ሶማሌ ሙቃዲሾ ጀምሮ የመኑቲ አይኤስአይኤስ ማባል ነኝ፣ ያቆኛል። እኔ እዛ አረብ ሀገር በስደት ኑሮ ማለት ነው የሀብታም ኑሮ የሆቴል ምግብ እየበላው እዚህ ጋር ጽድት ያለ ዝንጥ ያለ ልብስ እየለበስኩ ምናምን የሀብታም ኑሮ ነበር። እዛ የመን ላይ ሳሳልፍ የነበረው እዚህ መታወቂያ ልከልከል። መታወቂያ እኮ ማለት ኢትዮጵያ ውስጥ ማለት ነው
አሁን ኢሚግሬሽን ፓስፖርት ያለውን ጉዳይ ጨርሻለሁ። አሻራ ቀጠሮ ላይ ነኝ፣ ግን መታወቂያ ያስፈልግ ይችላል ብሎኛል። መታወቂያ እኔ መሬት አልገዛም። ፓስፖርት ማለት ራሱ መታወቂያ ነው። ዝም ብሎ አመላለስ። አሁን ሰሞኑን ወሬቻ ነበር። እስቲ አሁን ምን እንደሚሉን እንጃ። ጊዜው እየደረሰ ነው። ያሻራው መውሰድ አይቀርም። አሁን እኔ ልደታ ካርድ አለኝ፣ ናሽናል አይዲ መታወቂያ አለኝ። እንትን ነው እነሱ ፋይል መውጣት አለበት የመሬት ምናምን እያሉ ነው። የግብር ችግር የለውም፣ ያን አመቻችዋለሁ። ሰሞኑን ቼክ አደርጋለሁ። ለማንኛውም ቪዲዮ እየረዘመ ነው እና ቦታ አድርጉኝ እንትን ላይ ቲክቶክ አጓር ላይ። ማሰላም ቻው። ኔክስት ታይም እንገናኛለን።